أعوذ بالله من الشيطان الرجيم. الحمد لله رب العالمين الرحمن الرحيم مالك يوم الدين القائل رضي الله عنهم ورضوا عنه أشهد أن لا إله إلا الله وحده لا شريك له شهادة عبده وابن أبده وابن عمته ومن لا غنى له طرفة عين عن رحمته شاهد بربوبيته مقر بوحدانيته والصلاة والسلام على إمام الدعاء والرحمة المهداة والنعمة المستاه سيدنا وإمامنا وأسوتنا محمد وعلى آله وأصحابه ومن سار على دربه واقتفى أثرهم إلى أن يريث الله الأرض ومن عليها أما بعد فيا قومي فسلام الله عليكم ورحمته وبركاته ዛሬ ኢንሻአላህ ባለፈው ቃል የገባነውን ተከታታይ ፕሮግራም እንቀጥላለን። غدا نلقى الأحبة محمدا وصحبه ወዳጆቻችን እንገናኝ የሚለው ፕሮግራም በአላህ ፍቃድ ይቀጥላል። የአላህ Subhanahu Wa Ta'ala መገጠም ከሆነ ዛሬ ስለ አንዱ ታላቅ ሰሃቢ ታሪክ እንነጋገራለን። ከሱ በፊት ግን ሰይድና አቡበክር ረዲየላሁ ዐንሁ لما حضرته الوفاة ሰይድና አቡበክር ሞት አፋፍ ላይ እንደደረሱ አብሯቸው ላሉት ሰዎች ምን አለው? إذا مت تلك الليلة ዛሬ በዚህ ሌሊት ከሞትኩ فلا تنتظرون إلى الصباح እስከ ጧት እንዳትጠብቁኝ فإن أحب الأوقات إلي ما أكون أقرب إلى رسول الله እኔን እስከ ንጋት እንዳትጠብቁኝ ሲነጋ ነው ምን ቀብረው ብላችሁ በሌሊት ወስዳችሁ ቀብሩ። ምነው እኔ ዘንድ በጣም የተወደደው ጊዜ ወደ ነብዩና ወደ ባልደረቦቹ ቅርብ የምሆንበት ጊዜ ነው። እባካችሁ እንዳታቆዩኝ። እኛ ምንለው ይሄን ነው። አኺራ ላይ እስክንገናኛቸው ድረስ ከሰሃቦች ጋር በትዝታ አምድ አብረን እንቆያለን። የዛሬው ታላቁ ሰሃባ ባልደረባችን ወዳጃችን ነብያችን ሰለላሁ ዐለይሂ ወሰለም እጃቸውን እሱ ላይ ያደረጉና ምን አሉ? لو كان الإيمان بالثريا لتناوله رجال من هؤلاء አሉ። ኢማን እኮ ይሄ እምነት ኢማን ሱረያ የሚባለው ሩቅ ያለው ኮከብ ላይ ቢሆን ከነዚህ ጀግኖች ሰዎች ውስጥ ባዙት ነበር በደረሱበት ነበር ብሎ አሞገሷቸው። ከነዚህ ውስጥ እጃቸውን የት ላይ አድርገው ነበር? ከዚህ የዛሬ ባልደረባችን ከሆነው ከታላቁ ሰሃባ። ይህ ሰሃባ قصتنا هذه هي قصة الساعي وراء الحقيقة እውነትን በመፈለግ እድሜውን የፈጀ ስለሆነ ሰሃባ ይሆናል። الباحث عن الله አላህን ፍለጋ እድሜውን የፈጀ ይሆናል። ማን ነው ይህ ሰው? ይህ ታላቅ ሰሃባ ማን ነው? ይሄ ሰሃባ ማን ነው? ሰልማን ረዲየላሁ ዐንሁ ሰልማን ነው። الفارسي كفارس ሀገር የመጣው ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው። ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል። ከልጅነቱ ነው ታሪኩን የጀመረልን። كنت فتى فارسيا من أهل أسبهان የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል። من قرية يقال لها جيان የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ። وكان أبي دهقان القرية አባቴም የሀገሪቱ ዋና አስተዳዳሪ ነበር። وأغنى أهلها غنى وأعلاهم منزلة ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምፁ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል። እኔም በምቾት ነበር ያደግኩት። وكنت أحب خلق الله إليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ። ثم ما زال حبه ليشتد ويزداد على الأيام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብሎ ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንደይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል። እንደወጣ አይፈቅድልኝም። የቤት እስረኛ አደረገኝ ለኔ ካለው ጥልቅ ፍቅር የተነሳ። ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው። ሰልማን ምን ይላል? አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል ነው። ይህ እምነት ክፍል ሳትን ነው የሚያመልኩት።
ምነው እሳት ሁሉ ነገር ታቃጥላለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት ብለው እሳትን ነበር የሚያመልኩት وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለ መጁሲያ ላይ የዚህ እሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ ስለሱ ወደ ማጥናት ጀመርኩ በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው እሳት የምናነደው የጌታችን ዋና እሳት አቀጣጣይ ሆኜ ተመረደብኩ ይላል وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ በሌትም በቀንም እቺ እሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል አባቱ ትልቅ ባለጸጋ ነው የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ ከዛ ምን አለ ያ ቡነየ إني اشتغلت اليوم بما ترى زاري بايه ጉዳይ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታትለ ገንዘቦችን ይዘልኝ አለኝ እኔም ያባቴን የመጀመሪያ ቀን ዶጥ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما أنا في بعض الطريق مررت بكنيسة من كنائس النصارى كنصارى بتكريستيانوش ككريستيانوش بتكريستيان طق ألفكو فسمعت أصواتهم فيها وهم يصلون الناس يسجدوا صلاة يادرقوا دمساتشون سموا فلفت ذلك انتباهي تكرتين سابوا دمساتشو قرمي من አይነት የመገዛት አይነት ነው የተሳብኩና ወደ እነሱ በተክርስቲያን ውስጥ ገባው ይላል ወደሚያመልኩበት ቦታ لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም ምነው አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር በጣም ተገረምኩ فلما تأملت أعجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ ያሰጋገድ አይነታቸው ከኛ አመድና ሳት ከማብለል የተለየ ነው የሚስብ ነበር አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን ሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳለ ወረጊብቱ في دينهم በእምነታቸው በጣም ተሳብኩ قلت لراسي بيالو والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየው ዒባዳቸው ላይ የተመለከትኩ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው ሰልማን የሚፈልገው የተሻለን ሐቂቃ ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام شام የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ ይሄ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከይ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑን ሁላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው የት ጠፋኝ ስታስጨንቀኝ ዋልክኮ ላንተ ያለኝን ፍቅር ጉጉት ታቀይላለኝ እኔ ምን ብያልኩት ያ አበቲ اني مررت بأناس يصلون في كنيسة لهم እኔ ጾለት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጾለታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለሰጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ሊሆናልና ሊያባብለ ይጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን خير አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ خير منهم ያንተ እምነት ያባቶች የቅድማያቶች እምነት ኢሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ ሰልማን ለሐቅ ቆመ ነበር ምን አለው አባቱ قلت كلا በጭራሽ والله ان دينكم لخير من ديننا የነሱ እምነት ከኛ የተሻለ ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይህ ሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝናል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል
ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው። እኔ እስር ቤት እዛው ታስር ቤት እያለ ሻም ሀገር ይሄ የእምነቱ መሰረት የሆነው ሀገር ወደዛ ሀገር መሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው። እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ። እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው? ወደ ሻም አገር። ተመልከቱት፣ የሰልማን ሐቅን የመፈለግ ጉዞ ከዚህ ይጀምራል። ከፋርስ አገር ወደ ሻም ጉዞ፣ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ። አላሁ አክበር። ከዚህ ይጀምራል። አንድ ወደ ምን ሊጓዝን? ወደ ሻም ላይ ከነዛ ሰዎች ጋር ተሳፍሮ አብሮ ሄደ። كزام فلما نزلنا فيها قلت من أفضل رجل من أهل هذا الدين كذي امنتاچ ውስጥ በስቲ ተሻለው ሰው ማን ነው አልኳቸው። قالوا ጳጳሱ ነው አሉኝ። የቤተ ክርስቲያን ዋና መሪ የሻም ሀገር ዋናው ጳጳስ እሱ ነው አሉኝ። ሰልማን ከተራ ቄሶች ጋር መሆን አልፈለገም፣ ከዋናዎቹ ነው መሆን የፈለገው። መጀመሪያ ላይ አይነ አስሉ هذا الدين ብሎ ነበር። አሁን ደግሞ ምን አለ? من أفضل رجل من أهل هذا الدين ማን ነው በላጩ ሰው አለ። የተሻለን ነበር የሚጠይቀው። ከዛም ጳጳሱ መሆኑን ሲያውቅ ወደ ጳጳሱ ሄደና ምን አላቸው? እኔ እርሶ خدام ልሁን ላገልግላችሁ፣ የሱ خدام ነው፣ ከሱ ልማር ልቅራ ዒልም ለወቅ አብሬያችሁ አላህ ልገዛላችሁ። እሳቸውም ተፈضل አብረህኙን አሉት። ሰልማን ምን ይላል? ከሳቸው ጋር መኖር ጀመርኩ፣ ከሳቸው ጋር መማር ጀመርኩ። ثم ما لبثت أن عرفت أن الرجل رجل سوء ይህ ግን የቤተ ክርስቲያኑ የሚያስተዳድረው ጳጳስ መጥፎ ሰው ነበር አለ። فقد كان يأمر أتباعهم بالصدقة የሱን ተከታዮች ህዝቡን ሰደቃ ስጡ እያለ ያዛቸዋል፣ ዳዓዋ ያደርጋል። እነሱ ሰደቃ ስጥልን ብለው ብር ሲሰጡት እሱ ግን ይከዝነው ነበር፣ ያስቀምጠው ነበር። 7 ፖርሳ ያህል ወርቅ ብር እስኪያስቀምጥ ድረስ በጣም ጠላውታል ሰልማን። እሱ ንብረት ወርቅ ጥሎ የሄደው ሐቅን ፍለጋ ነው። ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች፣ መጥፎ በዲን ስም ያጭበረብሩ ሳይ በጣም ጠላውታል። አላህም ይሄን ሁኔታዬን አየና በሱ ቦታ ثم إنه لم يمضي غير قليل حتى نصبوا رجلا آخر ልክህም ሰው በህይወቱ ብዙ አልቆየም አለ። ይህ መጥፎ ጳጳስ ሞተ። ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ። ይህ ሰው አለ ሰልማን ሲናገር፣ ይህ ሰው رجلا آخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ። فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ። فما رأيت رجلا أزهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂድ አይቻላል። በዱንያ ብልጭልጭ የማይሸነገል ولا أرغب منه في الآخرة أخران من دزي سمي وداي تشالكم ولا أدأب منه على العبادة ليلا ونهارا اندسم ليتك أن عبادة لي الله ليتك أن ميقزان دسوين تسوال أيهتم ولا أرغب منه في الآخرة ولا أدأب منه على العبادة ليل ونهار فأحببته حبا جما بتأم لبي بس تمارك بتأم وددكت اللهم بتأم ميقزا عالم عابد دينة سوساي فأقمت معه زمانا كالسوغا لزمانات عبريو تكمت كالسو يتماركو قراءتين عبادامي يتماركو تكمتكو فلما حضرته الوفاء كالسو موت بمد أبت كزي قدي السنمي مسل سويلم ليلو أتالايك إيسو شنو بزوري علوت من بيالكوت يا فلان إلى من توصي بي لما أنو عدرام متتوي يوان تنقري لتموتنا الكوت ومع من تنصحوني أن أكون من بعدك كانت بوهلا ما عنده النمت مكرين الكوت فقال أي بني أي أنت لجهوي لا أعلم أحدا على ما كنت عليه إلا رجلا بالموصول والله مريت لي ليلا سوالاكم إني بالله بتكت تنيا منقر لي يالا تككلنيا كيس ينبي عيسى منقر يتكتلا جن عند سوال የት ሀገር ነው የሚገኘው? መውሱል የምትባል ሀገር። እቺ መውሱል ኢራቅ ሀገር አካባቢ ቅርብ ናት። ኢራቅ እሷውን ያለው ሻም ነው። መውሱል የምትገኘው ኢራቅ ውስጥ። وهو فلان እከሌ ይባላል ስሙ لم يحرف ولم يبدل فالحق به እሱ ነብይ ዒሳ ያመጡትን ወይም ክርስቶስ የሚሉት እነሱ ያመጡትን ዲን ያለወጠ ትክክለኛ ያላበላሸ ሰው ቢኖር እሱ ነው።
ሌሎች አበላሽተውታል። ኢየሱስ የአንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል። ማርያም የጌታ እናት ናት ያሉ አጨማልቀውታል። ትክክለኛውን ግን ኢሳ ነብይ መሆኑን መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ መውሱል የምትባል ሀገር ውስጥ ያለ ይህ ትልቅ ሰው ነው። ከቻልክ እሱ ጋር ሄዳለ። የሰልማን ሁለተኛ ጉዞ ሊቀጥል ነው። መጀመሪያ ከፋርስ ወደ ሻም፣ ከሻም አሁን ወደ ምን ወደ መውሱል ሊጓዝ ነው ሐቅን ፍለጋ። አላሁ አክበር። ሰልማን ሄድኩ ይላል። መውሱልም እንደደረስኩ ይህን ሰው አገኘሁት፣ ነገርኩት። ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ። እንኳን እሱ ልኮ ብሎ አብሬው ተቀመጥኩ። ወላሂ ይላል ሰልማን ልክ እንደ ጓደኛው አላህን የሚፈራ አላህን የሚወድ ባሪያ ነበር። ዓሊም ዛሂድ ነበር። አብሬው እሱ ጋር ተቀመጥኩ። ከሱ መማር ጀመርኩ። ከሱ ጋር ብዙ ከተቀመጥኩ በኋላ فلما حضرته الوفاة قلت له موت አፋፍለይም ደረሰ። ሹፍ ስንት ሰዎች እጁ ላይ እንዳለፉ ያ ፉላን አልኩት፣ እገሌ ሆይ لقد جاءك من امر الله ما ترى እንደምታዩ የአላህ ጉዳይ አንተ ላይ ይሄ ወርዶብሃል። وانت تعلم من امر ما تعلم ይሄ ሙሐከም ፍለጋ ቤተሰብ አገሬን ጥዬ ተሰደድኩ መሆኔን ታውቃለህ። ለማን ነው ወሲያ የምትሰጠኝ? ማን ጋር እንደሆን ታዘኛለህ አልኩት። فقال أي بني أي أنت لجوي والله ما أعلم أن رجلا على مثل ما كنا عليه إلا رجلا بنصيبين. والله علي مريت لي أننا أنت ودني لك تلاقو باباس አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም። ግን አንድ ሰው ቀርቷል። ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት። አሁን ያለበት እሱ ኢራቅ ውስጥ ነው፣ መውሱል ውስጥ ነው ያለው። አሁን ወደ ምን ነው ወደ ነሲቢን ሄዳለው። እዛ ውስጥ አንድ ሰው አለ። ከቻልክ እሱ ጋር ሁንና አላህን አብረው ተገዛ። የሰልማን 3ኛ ስደት ሊጀምር ነው። ወደ ምን ነሲቢን ሊጓዝ ነው። 6 ቀን ተጉዞ ዛች ሀገር ደረሰ። ከዛም እንደደረስኩ ምን አልኩት፣ እገሌ ወይ የላከኝ እገሌ ናቸው፣ ወደ አንተ ላኩኝ፣ ጓደኛህ ናቸው። እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው የጀመርኩትን ትምህርት እንዳጠናቀን የላኩኝ አልኩት። እሱም በጣም ሳልህ ሰው ነበር፣ ተቀበለኝ አለ። አብሬው መኖር ጀመሩ። ወላሂ ልክ እንደባለፉት 2 ጓደኞቹ ደግ ሰው ነበር ይላል። አላህን የሚፈራ ነብይ ኢሳ ባመጡት ትክክለኛ መንገድ ላይ የተቀመጠ ሰው ነበር። ከሱ ጋር ሆኜ አላህን መገዛት ጀመርኩ። ከዛም እሱም ሞት አፋፍ ላይ ደረሰ እጀለ ይላል። ከዛም ሞት አፋፍ ላይ ሲደርስ ምን አልኩት፣ لقد عرفت من امر ما عرفت የኔን ጉዳይ ያው እንደምታቀው ነው። በስደት እናንተን ፍለጋ ነው አገር ጥዬ መጣው። አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ልወድቅና መስመር ስት ነው። ወደ ማን አደራ ትለኛለህ? ወደ የት አገር ልሄድ አልኩት አለ። كذا من عليه فقال أي بني أنت لجوهي والله إني ما أعلم أحدا بقي على أمرنا إلا رجلا بعمرية. والله إني بنبرنبت من قر لي دنيا لي يكره سوي لم عند سبيه نجي يسوي تنبي جين عمرية متبال أجرنو كشالك السوق درس بتعليني. يا سلمان 3ኛ ጉዞ ወደ ምን 4ኛ ጉዞ ወደ عمرية جمرة كفارس وده الشام كشام إلى الموصول كموصول إيه نصيبين كنصيبين يوم وده متى عمورية متى عرضتين يعقر قزو سدت. الله أكبر رضي الله عن سلمان. وده شاقر اندمتاو يهين سوا قنيوت لك اندقوا الدنيوت صالح عبيد سو نبريلا كسوغا بري تكمتكو كسوغا قزيوش جمع سالف جمركو مقرات ممار جمركو كذا مجرش علي ልክ እንደ ጓደኞቹ ሞት አፋፍ ላይ ደረሰብኝ ይላል። ከዛም መጣውና ምን አልኩት፣ انك تعلم من امر ما تعلم እንግዲህ ጉዳይን ያው አንተ እንደምታቀው ነው። ሐቅን ፈለገው ወደ እናንተ ተሰድጄ መጣው። فإلى من توسبي ወደ ማን ነው አደራ የምትለኝ? ወደ ማን ልሄድ አንተ ከሞት ካልኩት፣ ሰውየው ግን በጣም የሚያሳዝን ዜና ነገረኝናል። فقال يا بني انت لجوهي ما اعلم ان هناك أحد من الناس بقي على ظهر الأرض متمسكا بما كنا عليه. الله أكبر
እኔ ልንገርህ እውነቴን ልጅ አለኝ በአላህ ይሁንብኝ አሁን መሬት ላይ እኛ ይዘነው በነበረው ቀጥተኛ መንገድ ላይ የተቀመጠ ሰው የለም አላ ظهر الارض መሬት ላይ የለም ሐቁን ይዘው የተቀመጠ እንጂ ክርስቲያኖች ነበሩ ግን መስመር የሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳልነው መርየምን የኢሳ እናት ናትም የፈጣሪ እናት ናት የሚሉ እንዴት ተበላሽ አመለካከት ውስጥ ያላችሁ ነው ሐቅን ያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገድ ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ወላኪንሁ አለ يبعث بدين إبراهيم يسو دمو نبي إبراهيم قطتኛ መንገድ ይዞ ነው የሚላከው واتبع ملة إبراهيم حنيفا قطتኛውን የኢብራሂም መንገድ ተከትል ይላቸዋል ቁርአን ላይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ ይዞ የሚላክ አንድ ሰው አለ አረብ ሀገር ውስጥ ثم يهاجر يسو ملكته ሁለተኛው ምልክቱ ምንድነው ثم يهاجر من أرضه إلى أرض ذات نخل بين حرتين ወደ የተምር ዛፍ ወደ በዛበት ሀገር መካ ለቆ ሀገሩን ለቆ ወደ መዲና ይሰደዳል ይቺ ሀገር ደግሞ ምልክቷ የተምር ዛፍ የበዛባት ሀገር ናት በይነ حرتين ማለት ጥቁር መዲናን ያስተዋል እንደሆነ የትሪበን ከዳርና ዳሯ ጥቋቁር የተራራ ክምር ድንጋዮች አሉባት ከሁለቱ ጥቋቁር ክምር ተራራዎች ድንጋዮች መካከል በተመር ወደ ተሞላች ሀገር ሚላክ ነብይ አላህ ይልካል ከቻልክ ወለሁ አለው የሱ علامات لا تخفى ግልጽ የሆኑ ምልክቶች አሉት የነብይነት ምልክቱ فهو ياكل الهديه هديه ከሰጠው ተቀብሎ ይበላል ولا ياكل الصدقه صدقه ግን አምጥተ ብትሰጠው صدقان አይበላም አለው وبين كتفيه ሌላ ደግሞ ምልክቱ ከትክሻዎቹ መካከል خاتم النبوة የነብይነት ማህተም ተደርጎበታል الله اكبر فإن استطعت أن تلحق بتلك البلاد ففعل كدي الدنيا ላይ ያለ ተስፋ ተሟጧል ወደ አረብ ሀገር ሄደ ይህን ሰው ማግኘትና ዛ ሀገር ለመጠበቅ የምትችል ከሆነ አድርግ እንጂ الدنيا ላይ ሌላ ሰው ይቀር የለም سلمان رضي الله عنه من ይላል ثم وافاه الأجل ይህ ሰው መጀል ሞተ ይታላቅ ዓሊም يتعلق باباس فمكست بعده بعمورية عمورية قر لي ذات قر لتوسن زمانات تكمتكم إلى أن مر بها نفر من تجار العرب من قبيلة كلب متبالو يا عربيان مريت عكبا بجزات وسط قال لي قر لي يمهدو نقاديوش بذات عمورية قر لي سيالفا يواتشو الله እንግዲህ ፕሮግራም ያወጣለት ነው ረሱል ጋር ያገናኘው ልክ እነሱ ሳገኛቸው فقلت لهم بيالኳቸው إن حملتموني معكم إلى أرض العرب أعطيتكم بقرات هذه وغنيمتي ودا عرب ሀገር የወሰዳችሁኝ እንደሆነ እጄ ውስጥ ያለውን ይሄን ጉል ሰውየው ከሞተ በኋላ ያፈራቸው እንትኖች ላሞች ከብቶች እንዲህ ነበረው ሰውየው ሰልማን እነዚህን ሰጣቸዋለሁ እንዳለው ሰዱት ሂሳብ አትጠይቁ እንዳለ ይሄን ወሰዱ ብቻ አረብ ሀገር ውስጥ ወስዳችሁ ጣሉኛል እነዚህም ሰዎች ሲያዩ ትልቅ ክፍያን የተከፈላችሁ قالوا نعم نحملك እንደዚህ ዘነን እንዳለ فاعطيتهم اياها ሰጧቸው እነዛን وحملوني معهم حتى اذا بلغنا وادي القرى لك مدينة شام ውስጥ የምትገኝ ወደ መዲና ቀረብ ያለች አረብ ሀገር ውስጥ ዋዲ القرى የምትባል ከተማለች ከዛ ስንደርስ ግን አለ غدروا بي وباعوني لرجل من اليهود እዛ ስንደርስ ካዱኝ ይላል ለአንድ ይሁዳ ሸጡኝ ይላል ባሪያ እንደሆነ ባሪያችን ነው ብለው ሸጡኝ ያለ ሰልማን እንዴት እንደሚንገላታዩት ባሪያ አድርገው ሸጡኝ የሱ خدام ሆኜ ለአመታት ተቀመጥኩ ይላል ከዛም ከሱ ቤት ተቀምጬ ያለ ይቺ ዋዱል ቁራ የምትባል ወደ መዲና ጠጋ ብትልም በደንብ ወደ መዲና ግን ወደ ውስጥ አይደለችም ዳር ናት ከሻምና ከመዲና መካከል ግን ወደ መዲና ጠጋ ምትል ከተማ ናት አረብ ሀገር ክልሎች ውስጥ ብትሆንም ከዛ የትሪብ ውስጥ መዲና ውስጥ አንድ አጎት ነበረው አለይስ ያጎቱ ልጅ ነበር እሱ ሊዘይረው መጣና እኔን ስሰራ ጠንክሬ ሰራ ሳይ ይሄን ባሪያ ሽጥልኛል ይህ ትልቅ የተከበረ ሀብታም ልጅ ነው ባሪያው ነው እየተሸጠ ያለው ከዛ ማጎትየው ሙሰደው አለው ገዛኝና ወደ ምን አመጣኝ ወደ የትሪብ ይዞ ይመጣል ወነቀለኒ معه الى يثرب ወደ የትሪብ ወደ መዲና ነብዩ ወደ ሚሰደዱባት ሀገር ይዞ ይመጣል
فرأيت النخل الذي ذكره صاحبي بعمرية يعني ታላቁ ጳጳስ ያ ወሳልኝን በተምር የተሞላችውን አገር አየዋት ልቤ በሐሴት ተሞላ በጣም ደስ አለኝ ምነው ነብዩ ወደሚሰደዱባት ሀገር ቅርቦንኩዬ ደስታ ከላይ ላይ እንትን ማለት ጀመረ መንጸባረቅ ጀመረ ይላል ከዛም ያኔ ይላል ነብዩ ግን ያኔ እኔ መዲና ውስጥ በኑ ቁረይዛ የሁዶች ክልል ላይ የሷ አገልጋይ ሆኜ ተሽጬ በተቀመጥኩበት ወቅት ነብዩ ግን ያኔ መካ ውስጥ ነብዩ ነው ተልከው ህዝቡን ዳዕዋ ያደረጉ ነበር እኔ ግን በጣም በስራ ቢዚ ስለሚያደርጉኝ ወሬ መስማት አልቻልኩም የደረሰ ኢንፎርሜሽን አልነበረም ከዛም በኋላ ይላል አንድ ቀን ታሪኩን ሲናገር አንዴ ተምር ዛፍ ላይ ወጥቼ ለአሳዳሪ እየሰራው ያለ አጎቱ መጣለ ወደሱ ያው በኑ ቁረይዛ ያው መዲና ውስጥ ያለች ሰፈር ናት መንደር ናት ከዛ ተቆጦ መጣና ምናለ ቃተለ الله الاوس والخزرج አውስንና ኸዝረጅን አላህ እንዲህ ያጥፋቸው ይሁን ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣናል ከሱ ጋር ተሰብስበውልሃል እሱን ተቀብለውታል ሲል እኔ ተምሩ ዛፍ ላይ ሆኜ ይህን ዜና ሰማው ይላል ሰልማን ይሰማውት ማመን አልቻልኩም ልክ ወባ በሽታ እንዳያዝግ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳረ የሌለው ወድቅበት ምንም አልቀረኝ ከዛ ተንደርድሬ ሄድኩና ምን አልኩት ማذا تقول ምንድነው የምትለው አይድ علي الخبر ስወሬው እንድገምልኝ ያልኩት ልክ እንዲህ ሲል ሲያይ አሳዳሬ فغاضب سيدي ولكمني لكمة شديدة ከባድ ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራናት ሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ እኔም ደሞ አፌን ያስኩና አይ እንዲ ወሬው ልሰማ ብዬ ነው ብዬ ተውኩታል ከዛም በበነጋው ጧቱ ላይ የሰራዋትን ትንሽ ተምር ያስኩና ወደ ነብዩ ወዳሉበት ወደ ቁባ አካባቢ ሩጫዬን ጀመርኩ ይላል ሰልማን አሁን ከአረብ ሀገር ወደ ምን ሄደ ወደ የትሪብ ወደ መዲና አሁን ከመዲና ወደ ውስጥ ወደ ቁባ ወደ ነብዩ የመጣ ነው ወደ ስድስተኛ ስደቱ ማለት ነው ከዛም መዲና ውስጥ ቁባ አካባቢ እንደደረስኩ ለወደ ነብዩና ወደ ሰሃቦች ተቀምጡ አየዋቸው መጣውና ምን አልኩት ኢነሁ قد بلغني انك رجل صالح አንተ ደግሰው እንደወንክ ዜና ደርሶኛል ወሬ ደርሶኛል እነዚህ ባልደረቦች ደግሞ ከጉዞ ነው የመጣችሁ እንደራባችሁ እንደደከማችሁ አቃለው እቺ ደግሞ በጃስኩት وهذا شيء كان عندي للصدقه فرأيتكم احق به من غيركم እናንተ ደግሞ ይሄን ይጆን የመጣውት ሰደቃ ሀዲያ ልሰጣችሁ ሰደቃው ለእናንተ የተሻላችሁ ናችሁና እንኩ ብሉ ብዬ ለነብዩ አቀረብኩለታል ሊፈትነው ነው እንግዲህ ምነው ምልክት አለው ተብሏል ለነብዩ ምልክቱ ምን فهو ياكل الهديه ولا ياكل الصدقه ተብሏል አሁን ሰደቃ መጣና እቃውን ቀረብ ሳደርገው ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩና ወደ ሰሃቦቹ ሸተት አድርገው አስጠግተው ኩሉ ብሉ وامسك يده فلم ياكل ነብዩ እጃቸውን ይዘው ለሰሃቦቹ ብሉ ብለው ሰደቃ ነው አይበሉም ይሳጀው ዝማሉ ከዛ فقلت في نفسي هذه واحده ይሄ ያን ጳጳስ የነገረኝ የመጀመሪያው ምልክት ናት አልኩ በጣም ደስ አለኛል አሁን ሀዲዬ ይቀበላል አይቀበልም ለማወቅ ከዛም በበነጋው ጧት እጄ ተንቀሳቀስኩኝ የሆነ ብር ትንሽ ሰራራውና በሳንቲም ተመርገዝቼ መጣውና ለነብዩ ሰለላሁ ዐለይሂ ወሰለም ምን አልኳቸው اني رايتك لا تاكل الصدقه انت صدقه እንደማትበላ አስተውየሃለሁ وهذه هديه اكرمتك بها فتقبل مني ይሄም ሀዲያ ነው ሰደቃ ካልፈልክ እንካ ታዲያ ሀዲያ ወሰደው ሀዲያ ነው ተቀበለኝ አልኩት ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ዘርግተው በሉና ለሰሃቦች ብሉ አሏቸው ሰልማን ተገረመ ከዛም ዞር ይሄድኩና فقلت في نفسي هذه ثانيه እቺ ሁለተኛ ምልክት ነው ያን ጓደኛዬ ነገረኛል አሁን አንዲት ምልክት ቀረችው ሰልማን ምንድናት እሷ خاتم النبوة የነብይነት ማህተማቸው ተመልከ سلمان من الال ثم جئت رسول الله صلى الله عليه وسلم هو ببقيع عندي نبي صلى الله عليه وسلم بقيع لي يعني صحابوች 10 صحابوች አሁን የተቀበሩበት ቦታ ላይ ከዛ ላይ አንድ صحابه ሞተው ሊቀብሩ صحابوች እንዳለ ተሰብስበዋል እሳቸውም ደፍነውት ቁጭ ብለው ይያለ መጣውና فسلمت عليه السلام عليكم በየዘየርኳቸውና ከዛም በኋላቸው ዞርኳል ዙሬ ከለበሱት ልብስ ስለነበር የነብይነት ማህተሙ ይታየኝ ይሁን ቢየ ከኋላ ሳስተውል ነብዩ አዩኝና ፍላጎቴን ተረዳዋል ከዛም ከጀርባቸው ላይ ነበረው ተከሻቸው ላይ ነበረው
የሚለብሱትን ፎጣ ሳብ አደረጉት ከጀርባቸው ላይ ፈራአይቱ ኻተመ ኑቡዋ የነብይነት ማህተማቸውን አየሁት ፈራአይቱ الخاتم ይላል ሰልማን فعرفته አወኩት ልክ ያ ጓደኛዬ እንደነገረኝ ነው فانكببت عليه اقبله وابكي እያለቀስኩ መሳም ጀመርኩ ያን ማህተማቸው ሐቅ አይኑ ላይ ተገለጸ ሁሉም የተባለው ምልክት ደረሰልኝ በጣም ማልቀስ ጀመርኩ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና እንዲጎተው ፊት ለፊት አመጡና فقال ما خبرك لماذا تبكي ምንድነው የምታለቅሰው ንገረኛሉ ለነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለማግኘት ሐቅን ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ የመጣሁትን አገር ሁሉም ነገር ነገርኳቸው ነብያችን ሰለላሁ ዐለይሂ ወሰለም በጣም ልባቸው ተነካ በልንገራ ሰሃቦች ለሰብስባቸው ነገራቸው አሉ ሁሉን ሰበሰቡልኝ እንደ አዲስ ታሪኩን ነገርኳቸው ይላል ሰሃቦችም ልባቸው በጣም ተነካ ወሰሩ بها اعظم السرور ልባቸው በጣም ተነካ እኔም የነሱ ደስታቸው በጣም ጨመረ እኔም ከዛ በኋላ የነሱ ጓደኛ ሰሃባ ባልደረባ ሁኚ ህይወቴን ከነሱ ጋር ገፋው ይላል ሰልማን የህይወቱን መነሻ ሲናገር ነው ረዲየላሁ ዐን ሰልማን ረዲየላሁ ዐንሁ እንግዲህ በዚህ መልኩ ነበር የእስልምና ጉዞው ይህን ይመስላል ነብያችንም ሰለላሁ ዐለይሂ ወሰለም ከሰለመ ብለው ዝም አላሉትም ሰልማን አሉት ታሪካቸውን ነግሮ ሲጨርስላቸው ካቲብ ሰይደክ በልንግዳ ያንተን አሳዳሪህን አንተን የቀጠረ የገዛህን ሰው ጥለኸው ሸሽተው ነው የመጣ ምንም እስልምና የምትቀበልም ስለዚህ ከዛ ሰው ጋር ተጻጻፍና አፉታ ጠይቀው ወይም ብሩን ክፈልና አንተን የገዛበትን ነፃ ውጣሉት ነብያችን ሰለላሁ ዐለይሂ ወሰለም ሰልማንም ከተለያየ አቅጣጫ ብሮችን አሰባስቦ ከአለበት የባርነት ቀንበር ነፃ ሊወጣ ቻለ ማለት ነው ሰልማን ምንም በባርነት ቀንበር ውስጥ ተቀምጦ ኡሁድና የበድር ጦርነት ቢያልፈውም አላህ Subhanahu Wa Ta'ala ግን ትልቅ እድል አስቀምጦለት ነበር علماء من يلالو إذا كان سلمان رضي الله عنه قد غاب عن بدر وأحد سلمان منم كبدرنا كأحد بركم فقد ادخر الله له دورا رائدا في يوم خندق الله جن خندق لم يبالو تلك زمشا لمسلموش تلك أستواص وعدرق زند يهين تلك الدليل أسكمت ولا تنبر يلالو خندق لي من تكسته في السنة الخامسة للهجرة بأمستنيو نبيك مكة ودميدنا كتسددوا كعمستامت باهلا إذ خرج نفر من زعماء اليهود قاصدين المكة يا يهود مسافنتوج بنو قريظة وستمكمتوت يهود مسافنتوج مدينة بنبي صلى الله عليه وسلم استدادر السر يالوت النزي مسافنتوج ودا مكة هدو ودا قريش ምንድነው ዓላማቸው ሙሐذبين الاحزاب على الرسول والمسلمين በነብዩ ሰለላሁ ዐለይሂ ወሰለምና በሙስሊሞች ላይ ኃይልን አደራጅተው አንዴና ለመጨረሻ ጊዜ እስልምናን ለማጥፋት ወስነው የርዳታ ጥሪ ለመጠየቅና የሰዎች ተንከሳከሱ متعاهدين معهم على ان يعاونهم في حرب حاسمة تستأصل شأفة هذا الدين الجديد ይህን አዲሱን ያቆጠቆጠ ያለውን የዲንን እስላም እምነት ከስሩ ክስር ነቀል ጥፋት ለማጥፋት ኃይል ለማሰባሰብ ነበር የተንቀሳቀሱት እንዳሉትም ከተለያየ አቅጣጫ ሙስሊሙን አንድ ጭብጥ አድርገው ለመጨፍለቅ የሚያስቡ ጠላቶችን አሰባሰቡ ዓላማቸው ምንድነው እናንተ ከውጭ ታጠቃላችሁ ከውጭ ገጦፋኖችና ቁረይሾች ከባችሁ ከውጭ ታጠቃላችሁ እኛ ከውስጥ በንቁረይዛዎች ሙስሊሞችን እናጠቃለን መሃል አድርገን እንደወፍጩ እንዳምጣቸዋለና በዚህ ወሰነው ተንቀሳቀሱ مؤرخوش من يلالو يسراوت وزات 24,000 مقاتل هيا أراد شي سراوت تنكساكس ودى مدينة عندي مسلم لما طفات بقيادة أبي سفيان كقريش بكل يالوتن أبو سفيان كغطفان بكل يالوتن وعينة ابن حسن مبالون سو مريا درقو يكباد سراوت تنكساكس أسفرين كبار مسلمو يعني قطراتشو الجيغانا سانبار الله سبحانه وتعالى يهن كستت بالقرآن يقل سؤال نيت كبار عندنا إذا جاءكم من فوقكم ومن أسفل منكم
ጠላቶቻችሁም ከበላይም ከበታችም በከበቧችሁ ጊዜ ወኢዛገቲል አብሳሩ አይኖች በቃበዙበት ወቅት ይላል አላህ ወበለገቲል ቁሉቡል ሐናጅር ልቦች በድንጋጤ ጉሮሮ ላይ በደረሱበት ወቅት ወተظنون بالله الظنونا በአላህ ላይ ጥርጣሬን በጠረጠራችሁበት ወቅት ረድቻችኋለሁ ብሎ ክስተቱን አስፈሪነቱን አላህ ገለጸ በል ምስክሩን ሰጠ አላህ Subhanahu Wa Ta'ala ምን አለ ሁናሊከ ያኔ ابتلي المؤمنون وزلزلوا زلزالا شديدا ሙእሚኖች ከባድን መፈተን ተፈተኑ ከባድውን መንቀጥቀጥም ተርገፈገፉ ተንቀጠቀጡ ይላል ከባድ ፈተና ነበር ከውጭ ከላይ ነበር የከበቧቸው አህዛብ አላህ ምዕራፍ ሰጥቶታል ለዚህ ክስተት ምዕራፍ ሰጠው ለነዚህ ጭፍሮች እስልምናን ለማጥፋት የመጡት ሱረቱል አህዛብ የሚሉላለ ቁርአን ላይ ብንመለከተው እና ያኔ መረድቻቸዋለሁ ብሎ ክስተቱን ገለጸ አስፈሪ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይከባድ ሰራዊት ወደ መዲና እየተንቀሳቀሰ እንደሆነ ሲያቁ فجمع الرسول اصحابه ليشاورهم في الامر ነብያችን ሰለላሁ ዐለይሂ ወሰለም ሱሐቦችን ሰብስበው እንዴት እናድርግ አሏቸው ነብይ ነኝ ወህይ ይመጣልኝ ያለው ወሰን አይደለም ሹራ አድርግ ወሻዊርኩም في الامر ታዘዋል አማክራቸው ምንም ወህይ ቢመጣልህም የዲኑ ተሳታፊ እንደሆነ ታስተምራቸዋል አማክራቸው ሰበሰቡና አማከሩ وطبعا اجمعوا على الدفاع والقتال مقادل እንዳለባቸው መከላከል እንዳለባቸው ወሰኑ ولكن كيف الدفاع ይህን ከባድ ጦር እንዴት መከላከል ይችላል وهناك تقدم سلمان سيدنا سلمان رضي الله عنه ይህን እንግዲህ መፍትሄ ሊሰጥ ቆመ فقال يا رسول الله እኔ አንድ አረቦች ማታውቁት ስልት አለኝ አላቸው አረብ አይቶትም ማለት እኛ ፋርስ ሀገር ውስጥ ያለን ጠላት ሲመጣ ምናደርገው ምሽግ እንቆፍራለን ሰፊ ጉድጓድ ያ መሻገር እንዳይችሉ አድርገን እናግዳቸዋለን በዚህ መልኩ መዲና በተራራዎች የተከበበች ስለሆነች ክፍቱን ቦታ በጉድጓድ እንጠራውና ማለፍ አይችሉም በዚህ መመለስ እንችላለን ነብያችን ሰለላሁ ዐለይሂ ወሰለም በሐሳቡ ተገረቡና ወሰኑ በቃ ይሄ ይስደቃሉ ቁፈራው ተጀመረ ሙስሊሙ ተሳተፈ حتى النبي صلى الله عليه وسلم ነብያችን እንኳን አብረው ተሳተፉ ይላሉ ሰሃቦች አፈር እየቦለለባቸው አብረው ይሸከሙ ነበር ነብይ ነኝ ብለው ቁጭ አላሉ ሰሃቦች በጥንካሬ መስራት ጀመሩ አንዴ ነብይ ሰለላሁ ዐለይሂ ወሰለም ጧት ሲወጡ ደክመው በጣም ፀሐዩ አድክሟቸው ተመለከቱና ወደ አላህ እንዲህ ሲሉ ጥሪ ያደረጉ اللهم لا عيش الا عيش الاخره فانصر الانصار والمهاجره الله ሆይ ከአኺራ ህይወቶች ሌላው ህይወት አይባልም ይጠፊ ነው እባክህ አንሳርና ሙሃጅራዎችን እርዳታ ለግሳቸው ነስር ድል ወፍቃቸው አሉ ይህን ሲሰሙም ሰሃቦች ነብዩን አይዞሃለን ከጎነን ሊሉ ምን አሉ نحن الذين بايعوا محمدا على الجهاد ما بقينا ابدا አሉ እኛ ኮነን አሉ ሰሃቦች ባንድ ላይ እኛ ኮነን ሙሐመድን ነብዩ ሙሐመድን ቃል የተግባባ ነው በምን ላይ ነው ቃል የገቡት على الجهاد ما بقينا ابدا በጂሃድ ላይ አብረን እስከት ፍጻሜያችን ልንቆይ ቃል ገብተናል አሉ ነብዩ በጣም ደስ አላቸው ከዛም ነብዩ ሌላ ግጥም ያመጡ መግጠም ጀመሩ اللهم لولا انت مهتدينا ولا صلينا ولا تصدقنا الله ሆይ አንተ ባትኖርኮ ባልተመራን ባልሰገድን በሰደቃ ባልሰጠን ነበር فانزل السكينه علينا باكه ያን ሰኪናን መረጋጋትን አዝንብልን አውርድልን وثبت الاقدام الا قينا ጠላቶቻችንን በተገናኘንበት ጊዜ ጽናትን ለግሰን አሉ ان العلا ليلا قتم نبي سكت ان العلا قد بغوا علينا وان ارادوا الفتنه ابينا እነዚህ እኮ ቤተ ዘመዶቻችን እኛ ላይ ደንበር አለፉ قد بغوا علينا وان ارادوا الفتنه ወደ ኩፍር ወደ ሽርክ እንድንመለስ ፈተና ቢያስቡብንም አበይና እምቢ ያልናቸው ሲሉ ሰሃባዎች አበይና ሚሉን የመጨረሻውን አብያት ፖይሙን እየተቀበሉ አበይና ያሉ ያዜሙ ነበር ስራውን ያቀላጠፉ ይሰሩት የነበሩ ሰልማን ታታሪ ሰራተኛ ነበር በዚህ ክስተት ውስጥ በጣም ተግቶ ከመስራቱ የተነሳ ሰሃቦች እንግዲህ ሰልማን የመጣው ከያሁኗ ኢራን ፋርስ ሀገር ነው የመጣው ሰልማን ሰሃቦች ይህን ጥንካሬ ስራውን ሲያዩ ሙሃጅሮች አሉ ከመካ ወደ መዲና የተሰደዱት ደግሞ ሰሃቦችን ተቀበሉ ያስተናገዱ አንሳሮች አሉ ይህማል ያንዳቸው ሊያርጉት ፈለጉና አንሳሮች ምን አሉ ሰልማን ሚና ሰልማን የኛ ነው አሉ በጣም ጠንካራ ሰራተኛ ነበር ሙሃጅሮች ደግሞ ቃሉ በል ሰልማኑ ሚና እንዴ ሰልማን የኛ ነው አሉ ሙሃጅሮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሃል ገቡና ዳኝነት ሰጡ ሰልማኑ ሚና አለ በይት ሰልማን ከኛ ነው የኔ ቤተሰብ ክፍል ነው አላሁ አክበር
የነብዩ የቤተሰብ ክፍል ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር እዛ ላይ ለሰልማን ሞራል የሰጡት። ሰልማን በጣም የሚገርመው በቁፋሮ ላይ ያሉ ትልቅ ድንጋይ ገጥሟቸው ነበር። ያ ድንጋይ ሲመታ ኑር ብርሃን እየወጣ አላህ ብዙ የገይብ ምስጢሮችን አሽልኮ ነበር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቋቸው ነበር። ያን ድንጋይ ያገኘውና ያ ምስጢር ከጎኑ ነው የሰማው ሰው ቢኖር ሰልማን ነው። ሰሃቦች ቁፋራ ላይ ያሉ ትልቅ አለት ድንጋይ አጋጠማቸው። خندق ቁፋራ ላይ ያሉ سلمان وذهب سلمان إلى رسول الله صلى الله عليه وسلم يستأذنه في أن يغيروا مجرى الحفر የቁፈራውን አቅጣጫ አንቀይረው ይህ ትልቅ ድንጋይ አለት ማለፍ አልቻለም ሊላቸው ሄደ። ነብያችን ሰለላሁ ዐለይሂ ወሰለም ና ሰልማን ቦታውን አሳየኝ አሉት። መጡና ትልቅ መዶሻ ተቀበሉ። በዚህ በተባረከ እጃቸው ያዙና አላሁ አክበር ብለው فهوى به للصخرة ወደ ትልቁ ቋጥ ድንጋይ ወረዱበት። ነብዩ ሰለላሁ ዐለይሂ ወሰለም ከሁለት ተሰነጠቀ። ከዛ መሃል ይላል ሰልማን ከጎን ነበር ኑር ወጣ ይላል። ትልቅ ብርሃን ተዘባርቆ ወጣ። ያ ድንጋይ ሲመታ መዲና ጫፍ እስከ ጫፍ ሞልቶታ ያይ ነበር ይላል ሰልማን። ልክ ነብዩ ያን ሲመቱት አላሁ አክበር አላህ የተላቀ ይሆናሉ። أوطيت مفاتح الفارس يفارسوچن مكفچا قلف تقبلكو ولقد أضاء لي منها مدائن كسرى وإن أمتي ظاهرة عليها أنيكو የመዳኢኑ ኪስራ የኪስራን አገሮች ቤተ መንግስቶች ተቀበልኩ ኡመቶችም ያችን ቦታ አሸንፈው ይቆጣጣራታል። ይሄ ድንጋይ ከሁለት ስንጥቅ አለ። ሁለተኛ ነሱና ነብዩ ሰለላሁ ዐለይሂ ወሰለም ሲመቱት ደቀቅ አለ። ሙሉ ለሙሉ ቦታውን ግን አልለቀቀም። ልክ ያኔም ብርሃን ተስፈንጥሮ ወጣ፣ ኑር ወጣ። ሰልማን ይህም ብርሃን አይ ነበር ይላል። ከዛ ነብዩ ምን አሉ? አላሁ አክበር أعطيت مفاتح الروم የሮሞችን መክፈቻ ቁልፍ እኮ ተቀበልኩ። ولقد أضاء لي منها قصورها الحمراء የሮሞች ቀዩ ቤተ መንግስት መናገሻ እየታየኝ ነው አሉ። وإن أمتي ظاهرة عليها የኔም ኡመቶች ለወደፊት አሸንፎ ያችን ቦታ ይቆጣጣራታል አሉ። ሶስተኛም ነብዩ አነሱ። ይከባድ ድንጋይ ነው። ሰሃባ ወላ ቢለፋ ሊሰብሩ ያልቻለ ከባድ ድንጋይ ነው። አነሱና ነብዩ ሰለላሁ ዐለይሂ ወሰለም አሁንም በጣም ሲመቱት فألقت الصخرة سلامها واستسلامها ድቅ አለ። ትልቅ ድንጋይ ግን ከባድ ብርሃን ወጣ ውስጥ። ልክ ያኔ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም ላ ኢላሃ ኢላላህ ሰሃባው ማብሮ ላ ኢላሃ ኢላላህ ይላል። وأنبأهم أنه يبصر الآن قصور سوريا የሶሪያን ቤተ መንግስት እንደማይ ወሰንዓ የየመኖችን ግዛት ቤተ መንግስት እንደማይ ወሲዋሃ من مدائن الأرض የመሬትን የተለያዩ ግዛቶች ለወደፊት ሙእሚኖች የሚቆጣጠሩት ግዛትን አላህ በዛ አማካኝነት እንዳሳያቸው ተናገሩ። ሙእሚኖችም ሙሃጅርና አንሷሮችም የነብዩ ቃል እውነት መሆኑን ስለሚያውቁ ምን አሉ? هذا ما وعدنا الله ورسوله وصدق الله ورسوله ይህ አላህና መልእክተኛው የገባልን ቃል ነው። በርግጥ አላህና መልእክተኛው እውነትን ተናገሩ። እውነት ነው ልክ እንዳሉትም ከዛ በኋላ ተፈጽሞ ሁሉን ክስተት ተመለከቱት። ኢማናቸው እንግዲህ ጥልቀት ተመልከት። ያኔ መውጫ መግቢያ በሌላቸው ወቅት ላይ ጉድጓድ ቆፍረው ከጠላት ለማምለጥ በሚጥሩበት ደካማነታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ልክ ያሁኑ አሜሪካና እንግሊዝ እንደማለት ነው ትላልቅ ግዛቶች አላህ መክፈቻ ቁልፍ ሰጠ ሲሉ ሰሃቦች ምን ይላሉ? ወሰደቀ አላሁ ወረሱሉ አላህና መልእክተኛው እውነት ተናገሩ። ይሄ የነሱ ቃል ኪዳን ነው ተፈጻሚ። ኢማን ማለት ይሄ ነው። በአስቸጋሪ ውስጥ አላህን ማስታወስ ትክክለኛ ኢማን ማለት ይሄ ነው። ያኔም ቁረይሽ ያን ሁላ ሰራዊት 24000 ጦር ይዘው መዲናን ከበዋት ሲመጡ ፈፉጂኡ ድንገተኛ ክስተት ገጠማቸው። አረቦች አይተውት የማያውቁት የጉድጓድ ቁፋሮ የምሽግ ቁፋሮ አየው። በፈረስ እንዳይሻገሩት የማይመች ነው። فمكثوا شهرا ورتقمطوا ድንኳናቸውን እዛ ቦታ ጥለው لا يستطيعون دخول المدينة مدينة من مغبات አልተሳካላቸው حتى أرسل الله ቢጠብቁ ورتقمطوا አልተሳካ መጨረሻ አላህ Subhanahu Wa Ta'ala ሙእሚኖችን ሊረዳ ፈለገ حتى أرسل الله عليهم الريح التي زلزلت منهم القلوب وخلعت الأفئدة ልቦቻቸውን ያርበተበተ ድንኳኖቻቸውን ይገነጣጥላል ከባድ ንፋስ ላከ። ቁረይሾች በጣም ደነገጡ። ቁረይሹ ጋር የተሰለፈው ሰራዊት አብረው ደነገጠ። እንዳለ ተበተኑ ተመለሱ ይላል። فقفلوا راجعين وقد باءوا بالخسران والبور كسروا ተስፋ ቆርጠው ተመለሱ። አንሳር የአንሳር ጎሳ እንደሚናገረው ዝናብ የሌለው ክምር ደመና ሆኖ ተመለሱ ይላል።
አንዴ መጥተው ሊያጠፏት ነበር የተሳኩ አንዲት እንኳን ነገር ሳያደርጉ ተመለሱ ይላል አላህ Subhanahu Wa Ta'ala ይህን ሙእሚኖችን የረዳበትን ክስተት ቁርአን ላይ ምን ሲል ይናገራል يقول الله تعالى يا أيها الذين آمنوا إن أنت أمناتشو مؤمنان وي اذكروا نعمة الله الله لأن أنت ولون استوصوا نعمة الله عليكم إذ جاءتكم جنود شفروش بمتطباتشو غزي بوزو سرايت بمتطباتشو غزي فأرسلنا عليهم ريحا كباد النفاس لككنباتشو وجنودا لم تروها እናንተም አታያቸውም ሰራዊቶች ላክን የሚያስፈሯቸው وكان الله بما تعملون بصيرا ሰልማን ረዲየላሁ ዐንሁ ይህን ከባዱን ሙስሊሙ ላይ አንዴና ለመጨረሻ ጊዜ ከስሩ ለመንቀል ይህን የነብዩን ሰለላሁ ዐለይሂ ወሰለም መልእክት ለማጥፋት የተላከውን ከባድ ሰራዊት አላህ በሱ ሰበብ ነው እንዲድን ያደረገው አላህ እሱን ሰበብ መረጠው ሰልማንን ረዲየላሁ ዐንሁ ሰልማን ትልቅ ሰሃባ ነበር وسلمان من خيار وفضلاء الصحابة سلمان بتام تلاقنا أنقافه صحابانه كما في سنن ابن ماجه يقول النبي صلى الله عليه وآله وسلم سنن ابن ماجه اللي بتزجبوا حديث لي نبياتش من يلالو أمرني ربي يلالو الله أكبر بيقرمي حديثنا أمرني ربي بحب أربعة كيتايكو أردت صحابوش ندود الزنيال وأخبرني أنه سبحانه يحبهم السو من دم يوداتشو نقري ودداتشو أنت محمد بلونيال ما نيهون الله وداتشو محمد ودداتشو يالاتشو صحابة أرات تكسو كالنزيوست ما ننبى جنبار قدم تكسو سلمان رضي الله عنه يا الله يودو نبر يسون في اللقاء የሱን ዲን ፍለጋ ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ አገር ቅንጦትን ጥሎ ሲሰደድ 6 ሀገር ሲሰደድ አላህ ወዶት ነበር ወድጄዋለሁ ወደድልኝ ካለኝ 4 ሰሃቦች ውስጥ አንዱና ግንባር ቀደሙ ሰልማን ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ለምን ይሄን ውዴታ ያገኘው وهو سابق ቀዳሚ ስለነበር كما في معجب الطبراني الكبير طبراني الكبير اللي بتزجبه من حديث أنس بزي حديث لي يقول النبي صلى الله عليه وآله وسلم نبياتش من يلالو السابق 4 قداميوج وده خير وده سلمنا قداميوج عرتناتشو يلالو أنا سابق العرب يعني عربوچن يقدمكون ነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም وصهيب سابق الروم صهيب ደሞ ሩሞችን የቀደመ እሱ ነው وسلمان سابق الفارس سلمان ደሞ ፋርሶችን ቀድሞ የመጣ ሰው ነው وبلال سابق الحبشة بلال ደሞ ከኛው አርበ الحبشة ቀዳሚው بلال ነው ከነሱስ ማንን ተከሱ سلمان سابق الفارس ቀድሞ ይገባ ታላቅ ሰሃባ ነው ይሉታል ይህም ደረጃው ምን አሰጥቶታል وهو مبشر بالجنة الله اكبر الدنيا ላይ ያለ የጀነት ነው የተባለ ታላቅ ሰሃባ ነው ሰልማን بل ይላሉ فوق هذا الجنة تشتاق اليه جنة ወደ ሰልማን ትናፍቃለች ነብያችን ሰለላሁ ዐለይሂ ወሰለም يقول النبي صلى الله عليه وسلم حديثاቸውን ምን ይላሉ ان الجنة تشتاق الى 3 جنة كني من صحابوچس ወደ 3 በጣም ትናፍቃለች እኔና አንተና አሁን ጀነት ምን ናፍቀው اللهم ربنا اتنا في الدنيا حسنه وفي الاخره حسنه من بالدنيا حسنه خير ነገርስን በአኺራስ حسنه ምንድነው ጀነት ነው ማለት እኮ እንግዲህ ያለ ምን ለምናትን ምን ናፍቃትን ጀነትን እሷ ግን ምትናፍቃቸው 3 ሰዎች አሉ ከነሱ ውስጥ ማንን ተከሱ ሰልማን ረዲየላሁ جنة تنافقوالج أخرجه الترمذي وقال حسن غريب الله أكبر سلمان رضي الله عنه من أين الدرجة ينبروا سلمان كان سلمان غزير العلم تلك أوقات ينبروا صون سلمان وكان من أفضل الصحابة علما كصحابة جست تلك علم ينبروا طلق صحابة منه سلمان رضي الله عنه سيدنا علي سلسو تتيقو سلتلك علمه سلسفي فكرة وعما لك عكتو تتيقو سيدنا علي منالو فقال ذاك امرؤ منا وإلينا أهل البيت سلمانكو ينيانو ياسو
የከኛ ከነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ውስጥ አንዱ እኮ ነው ዓሊማ ዒልም الأول وعلم الآخر የመጀመሪያውን ዕውቀት የመጨረሻውን ያወቀ ነው وقرأ كتاب الأول وقرأ كتاب الآخر የመጀመሪያዎችን ኪታብ እነ ተውራት እና ኢንጂል በነብዩ ኢሳ በሙሳ የተወረዱ ያወቀ ወድ በነብዩም የተወረደለትን ኪታብ ያወቀ ጥልቅ ዒልም ያለው ሰው ነበር وكان بحرا لا ينزف ዲካው ማይደረስበት ማይነጥፍ ጥልቅ ባህር ነው ይሉ ነበር سيدنا علي رضي الله عنه كزيهم عرفوا سيدنا علي سلمان لقمان الحكيم بلو يسيموتال لقمان الحكيم الله سبحانه وتعالى سلا لقمان قرآن لي تكسوال ولقد أتينا لقمان الحكمة إن على لقمان حكمان تبابن ستن ونبر إلال يا نبي صلى الله عليه وسلم لقمان الحكيم سلمان نويل نبر سيدنا علي رضي الله عنه ታላቅ ሙፈኪር ነበሩ ሰልማን ታላቅ ጥልቅ ዒልም የነበራቸው ሰው ነበሩ ይህም ጥልቅ ዒልማቸው ከዚህ ክስተት ላይ ይንጸባረቃል የነብዩ ምስክር እዚህ ጋር ሲያጸድቀው እናያለን አንዴ አቡ ደርዳ ታላቁ ዛሂዱ ሰሃባ ከሱ ቤት ያድራሉ ሰልማን ረዲየላሁ ዐንሁ ከሱ ጋር የተወሰነ ሳምንት ሲቆዩ አቡ ደርዳ ሌሊት ሲሰግድ ያድራል ቀን ጾሞ ይውላል በጣም ተገረሙና ሰልማን ረዲየላሁ ዐንሁ ምን አሉት አንተ ሆይ ጾምህን ቀንሰው ሶላትህንም ቀንሰው አሉት እንዴ አተምናኒ አን ኡሰሊ ለረቢ ወአሱም ለጌታዬ ከመጾም ለጌታዬ ቁሜ ከማድር ተከለክለኛለህ እንዴ ደሞ ሲለው ቃል አው ከለክላለሁ ምን ነው ለአይን ሐቅ አለ ለቤተሰቦች ሐቅ አለ ለጎረቤት ሐቅ አለ ለነፍስ ሐቅ አለ ለአላህም ሐቅ አለ ለሁሉ ሐቅ አኩን ስጣል ዝም ብሎ ዒባዳ ብቻ አይደለም ለያንዳንዱ ለቤተሰብ ልትሰጠዋል ለዳዕዋ አለ ለኑሮህ ለሥራ ልትሰጠዋል ለያንዳንዱ እስላም ውስጥ ሐቅ አለ